ረፈረንጁ እንደዚህ አትበለኝ። ምንም ማልወደደችም ምን ሌላ ሴት መፈለግ እኮ ነው። ያንተ ሀሳብ ምንድን ነው? እንዴት ነው የሱ ሀሳብ የሚሆነው? ሩታ ከሱ ጋር ምን ሆነሽ ነው? እንዳታወሪ ከዚህ እስካሁን አዳምጬሻለሁ። ከሱ ጋር አይደለም እኮ ማለት እኔ አንቺ ጎን ሆኚ ነገሮችን ማስኬድ ይሄን ያህል አስጨንቆሻል ማለት ነው እንዴ? ምንድን ነው? ለምን አቋም አይኖርሽም ሩታ? በቃ ካልፈለግሽኝ እኮ መጀመሪያ መናገር ትችያለሽ። እኔ አሻንጉሊት ነኝ እንዴ የምትጫወችብኝ? ሩታ አላሳዝንሽ እንዴ? ህመሜ ጉዳቴ ምናምን አይሰማሽም? አሁን እንደዚህ ደስታ ሞክሬያለሁ እኮ ላይክ አለ አይደለ? እኔን አልተረዳኸኝም ማለት አስጨነቀኝ። ይዝን እኔን አሳሳተማ ገና በቅርቡ ደስተኛ እንድትሆኚ ስላደረኩኝ ገና በቅርቡ ነው እንድትስቂ ምናምን ስለጣርኩኝ ደስታችሁባት ቆይ አደረ ፈረንጅቱ ምን ሆነ ነው አጭሁባት ምናምን ትለኛለች ጭራሽ። ውሳኔዋን ነገረች እንዴ? ይቅርታ ቃለው ምን አይነት ስሜት ሊጎዳ እንደሚችል እረዳሃለሁ እኮ ግን ደግሞ የኔን እንትና አልተረዳኸኝም። ላይክ ገና በቅርቡ ነው እናንተ መገናኘት የጀመርነው ማውራት የጀመርነው። ግን ይሄ ነገር ራሱ ሳይፈጠር ከዛ በፊት እኮ የኔን ሀሳብ ሳትሰማ ቤት ድረስ ሽማግሌ ልከሃል። ቤት ድረስ እኔ ጋር ራሱ ፋሚሊዎች ጋር ጭምር ልከሃል። እኔ ጋር ሽማግሌ ይዘህ መጥተሃል። ሀሳቤን መቀበል አለብሽ፣ ቶሎ ላገባሽ እፈልጋለሁ ምናምን ብለህ ሰው ይሄ ደግሞ ሊሆን አይችልም። ላይክ እኔ መረዳት አለብን። በእናትሽ ተረዳትሽ። እኔ እኮ እወድሻለሁ። እኔ እኮ ለአንቺ እኮ ነው የምኖረው። ምን ሆነሽ? ምን አይነት ሀሳብ ነው ያመጣሽ? በእናትሽ አውቃለሁ ደስታ ፈረንጁ አረ የሆነ ነገር በላት። ምን ላድርግ? እሺ ደስታ ወይኔ መድኃኒዓለም ደስታ በጣም እያስጨነቀኝ ነው። አዎ የምር በቃ ይቆርጥልሃል። ከምር ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ። ስራ ላይ ፎከስ አድርግ። ትረሳኛለህ መነኝ ማለት አይኖ ከሌላ ሀገር እየኖርክ እኔም በካሜራ እያየኸኝ ብዙ ነገር አስበህ ብዙ ነገር አቅደህ መጥተሃል። ግን ላይክ የኔን ውሳኔ ስታይ ደግሞ በቅርበት ደግሞ የኔ ማንነትና የኔን ውሳኔ ስታይ ይቆርጣል። በዚህ አይነት መንገድ አይደለም የምታወሪው። በቃ መወሰን አለብሽ። እንደዚህ እያታለልሽ አይደለም። ኖ እያታለልኩት አይደለም። ደስታ ሰምተኛል። ሀሳብ ነው እያወራን ነው አይደል? የኔ ሀሳብ አይደለም ደስታ። አንተም እንድሄድ ትፈልጋለህ? ምን ሆነ? አይደለም። አዎ በቃ እቺ ፈረንጁ ያሁሉ ነገር አቅደን ያሁሉ አልወደደችህም። አልወደደችህም። ካልወደደች ደግሞ ምንም ማድረግ አችልም። ወንድ ልጅ ነው አይደለ? ማትፈልግበት ቦታ ለምን ትገኛለህ? እኔ አለቅ በቃ። ስለዚህ አሁን ምንድነው ውሳኔ? ሩታ በስርዓት ውሳኔሽን ንገሪው። ምንድነው እንደዚህ ምን ትምትሩ ማለት በግልጽ ውሳኔሽን በግልጽ ንገሪው። በቃ ማለት አፈቀርኩሽ ማለት ነው እንደዚህ ደስታ የውስጤ ስለነገርኩሽ ነው። እንደዚህ እንድታስጨንቃት አልፈልግም። የውስጤ ስለነገርኩሽ ነው ወይ እንደዚህ የምትጫወቺ? ደስታ አረፍ እንዴ! ለምንድን ነው የምትጫወቺብኝ? እኔ መች ተጫወትኩብህ? የኔን ሀሳብ እኮ አላዳመጥክም ደስታ። እቃ እየተጫወትሽብኝ ነው። የራስህን ፍላጎት ብቻ እኮ ነው እያዳመጥክ ያለኸው። የራስህን ሀሳብ ብቻ እኮ ነው እያዳመጥክ ያለኸው ደስታ። የኔን ሀሳብ አዳምጫለሁ። ነገሮችን እኮ ለመረዳት ትሞክር ነበረ። ሽማግሌ ቤት ድረስ ይዘህ ስትመጣ አይሆንም ስለ ልትረዳኝ ይገባ ነበር። ሽማግሌ ፋሚሊ ጋር ይዘህ ስትሄድ ልትረዳኝ ይገባ ነበር። አይሆንም እንደሱ እንዳታደርግ እያልኩ ነው የኔን ሀሳብ ሳትሰማ ቤት ድረስ ሄድኩ አይደል እንዴ ሽማግሌ ይዘህ። ስለዚህ ያንን አይተመረዳት ትችል ነበር ደስታ። የኔን ፍላጎት ማወቅ ትችል ነበር ያኔ። ለምንድነው የማይገባ? ለምንድነው የማትተወኝ? በቃ ተወኝ። እየተጨነኩኝ ነው ደስታ ፕሊዝ። በእግዚአብሔር ሁሉ መስዋዕትነት ከከፈልኩኝ በኋላ ሂድልኝ ምናምን እንድትይኝ አልፈልግም። ይኸውልህ ደስታ አልፈልግም። አውቃለሁ ብዙ መስዋዕትነት ከፍተሃል። ስራህን ትተህ ምናምን ብዙ ነገርን ጥለህ መጥተሃል። ግን ደግሞ እንደ አዲስ ነገሮችን ማድረግ ትችላለህ። ብዙ ነገር ያለፍኩኝ ሰው ነኝ አላልከኝም? በጣም ብዙ ነገር ያሳለፍኩ ሰው ነኝ። በእንደዚህ አይነት መንገድ አይደለም ይሄ እዚህ ደረጃ የደረስኩት አላልከኝም? ነገሮች ለአንተ ቀልድ እንዳልሆነ አውቃለሁ። ግን በቃ ይሄም አይከብድህም። ብዙ ነገር ያለፍክ ሰው ከሆንክ ምንም ሊከብድ አይችልም። ይሄም ቀላል ነገር ነው። ቀለል አድርገህ አስበው። ህይወትን ወደ መጣህበት ሀገር ሂድ፣ ኑር፣ ስራህን ስራ፣ ትረሳኛለህ። በቃ የምሬን ነው። ሞክር፣ እንደዛ አድርግ። እኔን አታስጨንቀኝ ደስታ። ተጨነቅኩኝ በኋላ ሂድ ስላልሽኝ አልሄድም። ተጨነቅኩ እንዴ? ምን ሆነሽ ነው ሩታ? ስላፈቀርኩሽ ነው? ለእኔ አታስብም? አስባለሁ እኮ ለእኔ የምታስብ ከሆነ እየተጨነኩኝ ነው እኮ ነው እያልኩ ያለው። ምንድን ነው ያስጨነቀሽ? እኔ እኮ ያንቺን ደስታ እኮ ነው እየጠበቅኩ ያለው። አውቃለሁ። አንድ ቀን ተጭኝሻል ለማድረግ ነው እየጠርክ ያለው። እንደዚህ አድርግ ስትይኝ እሺ እያልኩኝ። ሰምተኛል። እኔ እናንተ መጣላት የለብንም። ውሳኔዋን በግልጽ ነገረች። ስለዛ የመጨረሻ ጊዜ ተሰናበታትና ከዚህ እንድትሄድ እፈልጋለሁ። ደስታ በቃ ሂድ፣ ተሰናበታት። በእናትህ ሂድ። ከዛሬ በኋላ አታገኘኝ ደስታ። ከዛሬ በኋላ ሩታ፣ ለምንድን ነው ላይፍ የምታበላሹ? ሩታ፣ እኔ እኮ ለአንቺ እኮ ነው የምኖረው። እንዴ ምን ሆነሽ ነው? ለምንድን ነው ህይወት የምታበላሹ? ሩታ፣ ጥሩ ሆነ በቃ ነገሮች ተስተካከለ ስል እንደዚህ አይነት ሀሳብ ለምንድን ነው? ምንድን ነው የሆንሽው? እኮ እኔ እኮ ሞከርኩኝ ደስታ። ለምንድን ነው እንደዚህ የምትወላውይብኝ? ሩታ፣ በቃ
ወይ ቅድም መጀመሪያ መናገር እኮ ትችይ ነበር አይደል? ለምንድን ነው ህይወት የምታበላሽ? አልነገርኩም መጀመሪያ ደስታ ልትረዳኝ ሁሉ ነገርሽን ረስቼ ከአንቺ ጋር ስለሆንኩ አለው ስላልኩሽ ነው። ከጎንሽ ልሁን ስላልኩ ነው። እንደዛ አይደለም። ወይኔ ጉዴ ተረዳኝ። እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ ደስታ። እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለክም እኮ እንዴ። የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ ያንተ ብቻ እንደሆነ እኮ ነው እየፈለክ ያለው። አጠገብሽ ልሁን ስላልኩኝ ሰለቸውሽ፣ አስጠላውሽ። ሁሌ ቤትሽ ምናምን ሁሌ ስለማገኝሽ አብሬሽ ልሁን ከጎንሽ አስፈልጋለሁ ስላልኩሽ ነው ደስታ እንደዚህ የምትጫወቱት። አታስጨንቃት። ለመጨረሻ ጊዜ ተሰናበታት። በቃ ደስታ ሰው እየጠበቀን ነው። ልንሄድ ነው። ደህና ነው። ተሰናበታት። አንዴ የምራችሁ በቃ ሌላ ህይወት መጀመር አለብህ። ሌላ ላይፍ መቀጠል አለብህ። እሷ አትፈልግም። በቃ ደስታ አትፈልግም። ተሰናበታትና እኔ አላሳዝናችሁ ደስታ። አሁን እኛ ምን አይነት ህይወት ይኖረኛል? አንጀታችንን ለመብላት አትሞክር። ልጅቷንም እንድትጎዳ የባሰ እንድትጸጸት አታርጋት። ለመጨረሻ ጊዜ ልጠይቅሽ ሩት፣ የምርሽ ነው? በቃ እንዲሄድ ትፈልጊያለሽ? አጠገብሽ እንደሆነ አትፈልጊ? አዎ ደስታ። ያው ሁሉ ነገር ውሸት ነው ማለት ነው። ከኔ ሞከርኩ እኮ ደስታ። ለማንኛውም ሩታዬ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄንን ነገር እንዳረሽ በቃ ቻው። አመሰግናለሁ። ፈረንጅ ከዚህ በኋላ አጠገብሽ አልደርስም፣ አላስጨንቅሽም ምናምን ነገርሽ። እንዲህ የምትጨነቂ ከሆነ አጠገብሽ አልደርስም። ማናችሁም አታገኝም። መልካሙን ሙሉ እመኝልሻለሁ። አፈቅርሻለሁ። ጨክነ ሄድክ ነው እንዴ? ምንድን ነው ሳትሰናበታት አቅፋት? እንደዚህ አይነት ጨዋታ በቃ መናገር የፈለጋችሁትን ተናገራችሁ። አቅፋ እንዴ ምንድን ነው እኮ አቅፈኝ ቻው ላይ ጉንጬን ስመኝ እንደዚህ አይነት ቀላቀሉ። አሁን ሩታ ካንቺ ይሄን ይጠበቃል እኮ ተሰናበተኝ አይደለም። ለምን ቀላል አይደለም። የፈለጋችሁትን ከተናገራችሁ በኋላ አሁን እንደዚህ ምን ማለት ምንድነው? ሰው አቅፋት ይድኩ። እኔ ተሰናበትኳት አልተሰናበትኳት ምን ያደርግልኝ? እዚህ ጋር ሳምኝና ሂድ። ቻው ሂድ። አሁን ማርያምን እንደዚህ አይነት ነገር አሁን ጥሩ ለመጀመሪያ ጊዜ እንግዲህ ተደርገሃል። ለመጀመሪያ ጊዜ ነው። ማንም አድርጎት አያውቅም። ሪከርዱን ሰብረሃል። እኔ ግን አለሁበት። አይ እሷን እንዳትናገራት ሁሉ ሀሳብ እሱ ነው። ደስታ እሷን እንዳትናገራት ይጨንቀዋል ምናምን ብለው ሊሰማኛል። የቀመንኩት እኔ ነኝ። ምክንያቱም እንደምትወዳት ማረጋገጥ ስለምፈልግ ማለት ነው። አረጋግጠናል። ይሄ ሀሳብ የኔ ነው። በጣም ሶሪ። እሷ ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። ሰማኝ ደስታዬ ምን እንዳያያዘብኝ ታውቃለህ? ከመኪናው ጋር ምናምን ነገሮችን አያይዙ በቃ ምክር አደረገኝ። እኔ ምክሩን ተቀበልኩኝ። የወንድሜ ምክር ደግሞ መቀበል ደስ ይለኛል። መኪናውን አልፈልግም ያልኩት ምናምን በቃ ስለማልወድ ነው ምናምን ብለሽ በይውና አሳምኛለሁ። በቃ አሳምኛለሁ። ኧረ እንደዚህ አይነት ቀልድ አሁን ጥሩ እግዚአብሔር እኔ ሁኝ እኮ ነው ቻልኩት። በቃ ይቅርታ እንደዚህ ይደረጋል። አላሳዘናችሁ እግዚአብሔር እዚህ ወር ራሱ ፍራንክ ያደረገና እንዴ? እሺ በቃ ኧረ በቃ እንዴ ምን ነው ፍራንኳችን ማንተ ፍራንካችን አንተ እየሳከረ ጥበቡን ለእኛ እና ደስታ በጣም ሶሪ። ይሄ ሀሳብ የኔ ነው። ከነገራችሁን በኋላ ምን ነገር የነገርኳት